ሰላም ውድ ተመልካዮቼ በዛሬው ቆይታችን ደግሞ የምንሰራው ጂኦግራፊ ከማፕ ላይ የወጡ ጥያቄዎችን ይሆናል የምንሰራው። ይህ ቪዲዮ ለሪሜዲያል ክፍል ተፈታኞች እና ለ12ኛ ክፍል ተፈታኞች በጣም ወሳኝ የሆነ ቪዲዮ ነው። እሱ ምክንያቱም ድንገት ጥያቄው ፈተናችሁ ላይ ከመጣ አንድና ሁለት ጥያቄ ያለም ከማፕ ላይ የሚወጣው ማለት ነው። 5 6 7 ጥያቄ ይዞ ሊመጣ ስለሚችል መጀመሪያ ስለዚህ ስለማፕ በደንብ ማጥናት አለባችሁ። ሲቀጥል ደግሞ ይህ ቪዲዮ ከስር ሉክ ይዛችሁ አብረን ብንሰራው በጣም ብዙ ታተርፉበታላችሁ ማለት ነው። ላይክ እና ሰብስክራይብ አድርጋችሁ መጀመራችሁን እንዳረሱ። አሁን ምንድነው እሱ ወደ ጥያቄው እንግባ። እንደዚህ አይነት የሆነ ማፕ ተሰጥቶናል። ስኬሉ ደግሞ 1 ሴንቲሜትር ቱ 5 ኪሎ ሜትር የሆነ ስኬል ማፕ ተሰጥቶናል ማለት ነው። ይሄን ማፕ እያየን ነው እሱ ከስር ያሉትን ጥያቄዎች የምንሰራው ማለት ነው። 95ኛ ጥያቄያችን ምን ይላል? ዋት ኢዝ ዘ ቨርቲካል ኢንተርቫል ኦፍ ዘ ማፕ ይላል። የተጠየቅነው ምንድነው እሱ ቨርቲካል ኢንተርቫላችን ነው እሱ የተጠየቅነው። ቨርቲካል ኢንተርቫል ደግሞ ማለት ምን ማለት ነው? እሱ እያንዳንዱ ኮንተር መሃል ያለውን ልዩነት ነው እሱ ማለት ነው የሚጠይቀን። ስለዚህ እዚህ ጋር ስንመጣ 2000 አለ፣ እዚህ ጋር ስንመጣ 2400 አለ፣ እዚህ ጋር ባዶ ነው እሱ ያለው ማለት ነው። ስለዚህ እቺን የባዶዋን ቦታ እንዴት እናገኛለን? እነኚህ ሁለቱን አንድ ላይ እንደምራለን። አንድ ላይ ስንደምር 2000 እና 2400 4400 ይላል። ለሁለት ስናካፍለው 2200 ይሆናል ማለት ነው። 2200 ይሆናል። ስለዚህ 2200 ከሆነ በቀላሉ አገኘን ማለት ነው። ቨርቲካል ኢንተርቫላችንን ከዚች እስከዚች መሃል ያለው ስንት ነው? እሱ 200 ነው። እሱ ከዚህም እስከዚህ ያለው መሃል ስንት ነው? እሱ 200 ነው። እንደዛ ብንወጣም ስንት ነው? እሱ 200 ነው ማለት ነው። ቨርቲካል ኢንተርቫላችንን ያለው ማለት ነው። ስለዚህ መልሳችን ስንት ነው? እሱ የሚሆነው 200 ነው እሱ ማለት ነው ቨርቲካል ኢንተርቫላችን። ኩዌሽን ነምበር 96 ደግሞ ይላል ዋት ኢዝ ዘ ሃይስት አልቲቱድ ኦፍ ማፕ አባቭ ሲ ሌቭል ላይ። አሁን ደግሞ የጠየቅነው ምንድነው? እሱ ሃይስት አልቲቱድ ነው እሱ የጠየቅነው። ሃይስት አልቲቱድ ደግሞ ማለት ምን ማለት ነው? እሱ ከፍተኛ ቦታ ላይ የሚገኘው ነው እሱ ማለት ነው። እዚህ ጋር 2000 አለ፣ እንደዛ ስንሄድ ስንት ነው? እሱ እዚህ ጋር 3400 አለ ማለት ነው። ሃይስት አልቲቱዳችን ስንት ነው? እሱ 3400 ነው እሱ። ሎስት ከተባላችሁ ደግሞ ዝቅተኛ ላይ የሚገኘው ነው እሱ ማለት ነው። እዚህ ጋር 2000 የምትለዋ ነች እሷ ማለት ነው የምትሆነው። Question number 97 if D1 is equal to 1.5 mm and D2 is equal to 1.5 mm using interpolation method the altitude of point X is እቺ ጥያቄ በደንብ ማየት አለባችሁ። ከስር ሉክም ይዛችሁ አብረን ብንሰራው ጥሩ ነው ማለት ነው። D1 1.5 ሰጥቶናል፣ D2 ደግሞ 1.5 ሰጥቶናል። ኢንተርፖሌሽን ሜተድን ተጠቅማችሁ የኤክስን ዋጋ ፈልጉ ነው እሱ የሚለን። እዚህ ጋር ኤክስ ተሰጥታናለች እቹትና እዚህ ጋር ማለት ነው። የዚችን ቦታ ነው እሱ ማለት ነው ፈልገው። አሁን በኢንተርፖሌሽን ሜተድ ተጠቅመን የዚችን ቦታ እናገኛለን ማለት ነው። ስለዚህ ምን እናረጋለን? ኤክስ ኢኳልስ ቱ እናረጋለን ኢንተርፖሌሽን ሜተድ ተጠቅመን ማለት ነው። ሎወር ኮንተር ሲደመር ዲ1 ሲካፈል ዲ1 ሲደመር ዲ2 ሲባዛ ቨርቲካል ኢንተርቫላችሁ ወይም ደግሞ ቀደም 200 ያገኘ ነው ማለት ነው። እንደዚህ አድርገን ነው እሱ የምንሰራው። እቺን ፎርሙላ ያዟት ማለት ነው። አሁን ምንድነው የምናደርገው? ሎወር ኮንተር ነው እሱ ማለት ነው። ሎወር ኮንተራችን እዚህ ጋር 2800 አለች። ዲ1 ደግሞ እዚህ ጋር የተሰጠን ዲ1ዳችን ደግሞ ስንት ነች? እሷ ቀደም እዛ ጋር 1.5 ሰጥቶን ነበረ። እዚህ ጋር ደግሞ ዲ1 ሲደመር ዲ2 ፎርሙላችን ነው። ዲ1 ሲደመር ዲ2 ደግሞ 1.5 ነው እሱ። ሲቀጥል እዚህ ጋር ቨርቲካል ኢንተርቫላችን ደግሞ 200 አለን። እያስገባን መስራት ነው እሱ ማለት ነው። ስለዚህ ሎወር ኮንተራችን 2800 እናደርጋለን። 2800 ሲደመር ዲዋናችን ደግሞ 1.5 ነው እሱ 1.5 ሲካፈል ዲ1 ፕላስ ዲ2 ማለት ደግሞ 1.5 ሲደመር 1.5 3 ይመጣልናል። ሲባዛ ቨርቲካል ኢንተርቫላችን ደግሞ ስንት ነው? እሱ 200 ነው እሱ ማለት ነው። አሁን እዚህ ጋር ማስገባት ነው እሱ። እቺን 1.5 ሲባዛ በ200 ስንት ነው? እሱ 1.5 ሲባዛ በ200 300 ነው እሱ። 300 ሲካፈል ለ3 ደግሞ ስንት ይቀረናል? 100 ይቀረናል ማለት ነው። 300 ሲካፈል ለ3 100 ነው እሱ። ስለዚህ 2800 ሲደመር 100 ስንት ይሆናል? 2900 ይሆናል ማለት ነው። ስለዚህ እቺ ፖይንት ወይም ደግሞ እቺ ኤክስ ፖይንት ኤክስ የምትገኝበት ቦታ ስንት ነው? እሱ 2900 ነው እሱ ማለት ነው። ያቺኛዋን የኢንተርፖሌሽኗን ሜተዷን ፎርሙላን በደንብ መያዛችሁ እንዳራሱ። ዲ1 ሲካፈል ሎወር ኮንተር ሲደመር ዲ1 ሲካፈል ዲ1 ፕላስ ዲ2 ሲባዛ በቨርቲካል ኢንተርቫል የምትለዋን ፎርሙላ በደንብ መያዛችሁ እንዳራሱ። ብዙ ጊዜ ትጠየቃለች ጥያቄ። ኩዌሽን ነምበር 98 the altitude between 3000 meter and 2000 meter if the horizontal distance between two is 2 cm gradient in ratios degree and percent respectively። አሁን እዚህ ጋር የተጠየቀው ምንድነው? እሱ አልቲቱዳችን ሰጥቶናል 3000 እና 2000። ሆሪዞንታል ዲስታንሳችን ደግሞ 2 ሴንቲሜትር ሰጥቶናል። የጠየቅነው ምንድነው? ግሬዲየንትን በሬሾ ፈልጉ፣ ግሬዲየንትን በዲግሪ ፈልጉ፣ ግሬዲየንትን ደግሞ በፐርሰንት ፈልጉ ነው እሱ ማለት ነው። አሁን ይሄን ለመስራት መጀመሪያ ምን ያስፈልገናል? ስኬላችንን ማየት ያስፈልገናል። ስኬላችን እዚህ ጋር ስንት ነው? 1 ሴንቲሜትር ቱ 5 ኪሎ ሜትር ነው እሱ ማለት ነው። ይሄን ተጠቅመን እንሰራለን ማለት ነው። በጣም ቀላል ነው እሱ፣ ግን በደንብ መከታተል አለባችሁ። ከስር ሉክ ይዛችሁ መጻፍ አለባችሁ። እናንተም ግሬዲየንትን አሁን ግሬዲየንትን በሬሾ እንዴት ነው እሱ የምናገኘው? እቺን ብቻ ጻፏ። ግሬዲየንት ሬሾ ኢዝ ኢኳልስ ቱ ቨርቲካል ሬሾ ቱ
ሆሪዞንታል አድርገን ነው እሱ የምናገኘው። ቨርቲካላችን እዚህ ጋር ስንት ነው እሱ? ቨርቲካላችን ማለት እዚህ ጋር 3000 ሲቀነስ 2000 ስንት ነው እሱ? 1000 ነው እሱ ማለት ነው። ስለዚህ ቨርቲካል ኢዝ ኢኳልስ ቱ 1000 አግኝተናል። ቨርቲካላችን 1000 አግኝተናል። አሁን የቀረ ምንድነው እሱ? ሆሪዞንታል ወይም ደግሞ እቺ ፖይንት ነች እሷ የቀረችን ማለት ነው። ሶሪ እዚህ ጋር ሆሪዞንታልን እዚቺ ሆሪዞንታል ነች እሷ። አሁን የሷ ፖይንት ነው የቀረው። ሆሪዞንታልን ደግሞ እንዴት ነው እሱ የምናገኘው? እዚህ ጋር ሆሪዞንታል ዲስታንሳችንን በሁለቱ መሀል ያለውን ተሰጥቶናል 2 ሴንቲሜትር ተሰጥቶናል። አሁን ምንድነው እሱ የምናደርገው? እዛ ጋር ደግሞ ማፕ ስኬላችን ደግሞ ተሰጥቶናል 1 ሴንቲሜትር ቱ 5 ኪሎ ሜትር ተሰጥቶናል ማለት ነው። ስለዚህ እቺን ሁለትን በስንት እናባዛለን? በ5 እናባዛለን። ስለዚህ 10 ኪሎ ሜትር ይሆናል ማለት ነው ሆሪዞንታላችን። ስለዚህ ምን እናደርጋለን? እዚች ጋር ያለችው ሜትር ነች እሷ አይደለ እንዴ? 3000 ሲቀነስ 2000 ሜትር ስለሆነ 1000 ሜትር ሬሾቱ 10 ኪሎ ሜትር አይደለ? 5 ኪሎ ሜትር ሲባዛ በ2 10 ኪሎ ሜትር ይሆናል። ምን እናረጋለን? 10 ኪሎ ሜትር እናረጋለን ማለት ነው። አሁን እዚህ ጋር ምንድነው እሱ ማድረግ ያለብን? 1000 ሜትርን 1 ኪሎ ሜትር አግኝተናል፣ ሬሾአችንን አግኝተናል ማለት ነው። ግን እዚች ጋር ሜትር ነች፣ እዚች ጋር ደግሞ ኪሎ ሜትር ነች። አንዷን መቀየር አለብን። ምን ማድረግ አለብን? ወይ ይችኛዋን መቀየር አለብን። አሁን አንድ መምጣት ስላለበት ከኋላ አንድ መኖር ስላለበት ይሄኛው ምን እናረጋለን? ወደ ኪሎ ሜትር እንቀይረዋለን ማለት ነው። ስለዚህ ሲካፈል ለ1000 እናረጋለን ማለት ነው። 1000 ስናካፈል እችኛዋ ሜትርም ጠፋለች፣ በዚች ጋር ያለችዋም ትጠፋለች ማለት ነው። ስለዚህ 3ቷን 0 በ3ቷን 0 እናጠፋለን። 1 ኪሎ 1 ሬሾቱ 10 ይቀርናል ማለት ነው። ግሬዲያንት በሬሾአችንን ስንታገኘን 1 ሬሾቱ 10ን አገኘን ማለት ነው። ቀጣይ ደግሞ ምንድነው ሲጠየቅ ነው? ዲግሪ በፐርሰንት ነው ሲጠየቅ ነው። ወይም ደግሞ በግሬዲየንትን በፐርሰንት ነው ሲጠየቅ ነው። ግሬዲየንትን በፐርሰንት ደግሞ እንዴት ነው የምንሰራው ከተባላችሁ ግሬዲየንት በፐርሰንት ኢዝ ኢኳልስ ቱ ቨርቲካል ሲካፈል ሆሪዞንታል ሲባዛ 100 ነው እሱ የምናደርገው ማለት ነው። አሁን ቨርቲካላችን ስንት ነው እሱ? 1000 ተሰጥቶናል። 1000 ሲካፈል ሆሪዞንታላችን ደግሞ ስንት ነው እሱ? 10 ኪሎ ሜትር ነው። 10 ኪሎ ሜትር ደግሞ እዚህ ጋር ሜትር ስለሆነ ወደ ኪሎ ሜትር እንቀይረዋለን። ሜትር እዚች ጋር ቨርቲካላችን በሜትር አለ የተሰጠን፣ እዚህ ጋር ደግሞ በኪሎ ሜትር 10 ኪሎ ሜትር ሆሪዞንታል ዲስታንሳችን ደግሞ 10 ኪሎ ሜትር ስለሆነ ወደ ሜትር እንቀይረዋለን ከላኛው ጋር ለማመሳሰል። ስለዚህ 3 ዜሮ እንጨምራለን። 1 2 3 ዜሮ እንጨምራለን ሲባዛ በ100 ማድረግ ነው እሱ ማለት ነው። ይሄን ስናባዛ ስንት ይቀርናል? 1000 አለ እዚህ ጋር 1000 ሲባዛ በ100 ስንት ይሆናልናል? 100 ሺህ ይሆናል ማለት ነው። አንዴ እንደዚህ ልጻፈው። 1000 ሲባዛ በእንትን 100 ሺህ ይሆናል። 100 ሺህ እዚህ ጋር 1 ዜሮ እንጨምር። 1 2 3 እሺ፣ እዚህ ጋር 1 ዜሮ እንቀንስ። ስደምር ተሳስቼ ነው እሱ። እሺ፣ እንደዚህ ቀርቶልናል ማለት ነው። አሁን ምንድነው እሱ የምናደርገው? ማጠፋፋት ነው እሱ። እቺን 4ቷን ዜሮ በዚች በ4ቷን እናጠፋፋለን። ስለዚህ 10 ብቻ ቀረ ማለት ነው። 10% ብቻ ቀረ ማለት ነው። 10%። እሺ እንትናችን ግሬዲየንት በሬሾአችን ስንታገኘን 1 ሬሾቱ 10 አግኝተናል። ይሄኛውን በፐርሰንታችን ደግሞ ስንታገኘን 10%ን አግኝተናል ማለት ነው። አሁን የቀረ ምንድነው እሱ? በዲግሪ ነው እሱ የቀረ ማለት ነው። ዲግሪ ደግሞ እንዴት ነው እሱ የምንሰራው? እሱ ከተባላችሁ ብዙ ጊዜ እቺ ዲግሪ ጥያቄ ላይ አትጠየቅም፣ ምክንያቱም ካልኩሌተር ስለምንፈልግ። ግን እንዴት ነው እሱ ዲግሪ የምንሰራው? ታን ማይነስ 1 ቨርቲካል ኦቨር ሆሪዞንታል አድርገን ነው የምንሰራው። ታን ማይነስ 1 ቨርቲካል ኦቨር ሆሪዞንታል አድርገን ነው የምንሰራው። ቨርቲካላችን ስንት ነው እሱ? አሁንም እዚህ ጋር 1000 ነው እሱ። ሆሪዞንታላችንን ደግሞ 10 ኪሎ ሜትር ወይም ደግሞ 1000 ሜትር ነው እሱ። ካላኛው ጋር ማመሳሰል ስላለብን 1000 ሜትር 10000 ሜትር እናደርገዋለን። 10000 እናደርጋለን ማለት ነው። ስለዚህ እቺን 4ቷን ዜሮ በዚች ማጥፋት ነው እሱ። አንዴ እችኛዋን 3ቷን ዜሮ በዚህኛው በ3ቷ ማጥፋት ነው እሱ። 1 ሲካፈል ለ10 ስንት ይቀራል? 0.1 ይቀራል ማለት ነው። ስለዚህ ታናችን ታን ማይነስ 1 ኢዝ ኢኳልስ ቱ 0.1 ይቀርናል ማለት ነው። ይሄ 0 ታን ማይነስ 0.1 ማለት ደግሞ ስንት ነው እሱ? 6 ዲግሪ ማለት ነው እሱ ማለት ነው። ታን ማይነስ ከታን ዘ ፓወር ኦፍ ማይነስ 0 ታን ዘ ፓወር ኦፍ ማይነስ 1 እኩል ይሆናል 0.1 ማለት ስንት ነው እሱ? በካልኩሌተር ስትመቱት 6 ዲግሪ ነው እሱ ማለት ነው። 6 ዲግሪ ነው እሱ መልሳችን የሚሆነው ማለት ነው። ስለዚህ ከነኚህ ውስጥ የትኛው ነው እሱ መልሳችን የሚሆነው? ኤ ላይ ያለው ነው እሱ ማለት ነው። ሬሾአችንን 1/10 አግኝተናል። ፐርሰንታችንን ደግሞ 10% አግኝተናል። ዲግሪያችንን ደግሞ 6 አግኝተናል ማለት ነው። 99ኛ ጥያቄ ምን ይላል? ዋት ኢዝ ዘ ፊልድ ዲስታንስ ቢትዊን ፖይንት 3000 ሜትር እና 2000 ሜትር አባብ ኦን ዘ ማፕ ይላል። የጠየቅነው ምንድነው እሱ?
ፊልድ ዲስታንሳችንን ነው እሱ ቅድም ሰርተነው ነበር። እዛ ጋር ፊልድ ዲስታንሳችንን 5 ሲባዛ በ2 አርግተኝ ወይም ደግሞ እዚህ 98ኛ ጥያቄ ላይ ስንመጣ እዚህ ጋር 2 ሴንቲሜትር ተሰጥቶናል። ስለዚህ ይሄኛው ይሄ ሲባዛ በስኬል ሜትር ነው እሱ 1:5 ኪሎ ሜትር ነበረ። ስኬላችን 1:5 5 ኪሎ ሜትር አለ ሲባዛ በ2 ማድረግ ነው እሱ 5 ሲባዛ በ2 10 ማለት ነው። ስለዚህ 10 ኪሎ ሜትር ነው እሱ ፊልድ ዲስታንሳችን ማለት ነው። ኩዌሽን ነምበር 100 ደግሞ ይላል አፕሮክሲሜት 6 ዲጂት ናሽናል ግሪድ ሪፈረንስ ፎር ፖይንት ኤል ይላል። አሁን ምንድነው እሱ እቺን ጥያቄ በደንብ ይውልኝ። 6 ዲጂት ግሪድ ሪፈረንስ ነው ሲጠየቅ ነው። 6 ዲጂት ማለት ምን ማለት ነው? እሱ ኤክስ 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 ዋይ 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 እንደዚህ ማለት ነው። በዚህ እነኚህ ሶስት አንድ ላይ መቀላቀል ማለት ነው። እነኚህ ሁለቱን 6 ዲጂት ግሪድ ሪፈረንስ ማለት 6 ዲጂት ያለው ማለት ነው። እና የፖይንት ኤል ነው ፈልጉ የተባልነው። አሁን የት እንሄዳለን? ማፓችን ላይ እንሄዳለን። ማፓችን ላይ ስንሄድ እዚህ ጋር አለች እቹትና ኤል እዚህ ጋር ተሰጥታናለች። አሁን እዚህ ጋር ሁሌ እንደዚህ አይነት ጥያቄ ፈተና ላይ ከመጣባችሁ ነቅ የምትሆኑበትን ሲስተም ልንገራችሁ። እዚህ ጋር ኤል እዚህ ጋር ተሰጥታናለች። ምንድነው እሱ የምናደርገው? 6 ዲጂት ግሪድ ሪፈረንስ ፈልጉ ከተባል 6 ዲጂት ፈልጉ ከተባል እዚህ መጀመሪያ ወደ ታች እናያለን። ወደ ታች ስናይ በኤል ላይ ቀጥታ በመተው ወደ ታች ስናይ ስንት አለ? ወደ ታች ስናይ 73 አለች ማለት ነው። 73 እንይዛለን። ቀጥታ ደግሞ ወዴት እንሄዳለን? ወደዚህ እንመጣለን። መጀመሪያ ልብ ማለት ያለባችሁ ሁልጊዜ መጀመሪያ ከየት ነው የምናየው? ከዚህ ነው የምናየው። ከዛ ሲቀጥል ደግሞ ወዴት ነው የምንሄደው? ወደዚህ ነው የምንሄደው። አሁን ከዚህ ጋር 73ን ይዘናል። ወደዚህ ስንሄድ ደግሞ ስትነች እሱ ያለችው 83 አለች ማለት ነው። ግን እዚህ ጋር ስናይ እዚህ ጋር 2 ዲጂት ነው እሱ ያለው፣ እዚህ ጋር 2 ዲጂት ነው ያለው። የተጠየቅነው ግን ምንድነው? እሱ 6 ዲጂት ነው እሱ የተጠየቅነው። እና 6 ዲጂት ለማድረግ እዚህ ጋር ምን ያስፈልገናል? የግድ 0 መጨመር ያስፈልገናል። እዚህ ጋርም 0 መጨመር ያስፈልጋል። ምክንያቱም 3 ነው እሱ መሆን ያለበት። ወይም ደግሞ ኤክስ 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 ዋይ 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 6 ዲጂት መሆን ስላለበት የግድ እዚህ ጋር እናደርጋለን 0 ነው። ይሄ ኮመን ፎርሙላ ነው እሱ የግድ 0 መጨመር አለባችሁ። ስለዚህ ምን ይሆናል? 730 ይሄኛው ደግሞ 83 0 ስንጨምር 830 ይሆናል ማለት ነው። በቃ ይሄ ነው 6 ዲጂት ሪፈረንስ ኦፍ ዘ ኤል ከተባላችሁ ወይም ደግሞ እንደዚህ አይነት ጥያቄ ከመጣባችሁ ሁልጊዜ የምታረጉ ምንድነው? መጀመሪያ ወደ ታች እንደዚህ ሄዳላችሁ፣ ሲቀጥል ደግሞ እንደዚህ ነው የምትሄዱ። ግን ከዚህ ጋር መነሳታችሁን እንዳረሱ ማለት ነው። 730 830 ወይም ደግሞ አንድ ላይ ነው እሱ የምናስቀምጠው መደማመር ምናምን ሳይሆን ሁለቱንም አንድ ላይ ነው እሱ የምናስቀምጠው ማለት ነው። ስለዚህ መልሳችን የሚሆነው ምን ላይ ያለው ነው? እሱ 730 830 ያለው ሚን ቢ ላይ ነው እሱ ቢ ላይ ያለው ነው እሱ 730 830 የሚሆነው ማለት ነው። ኩዌሽን 101 ስሎፕ ቢትዊን ፖይንት ኤክስ እንደ ዋይ ኢዝ። አሁን ደግሞ የጠየቅነው እነኚህ ኮንኬቭ ኮንቬክስ ስቲፕ ምናምን የምንላቸውን ከኤክስ እና ከዋይ ኤክስ እና ዋይ መሀል ላይ ያለውን ነው እሱ የጠየቅነው። ይሄን ቪዲዮ ለብቻ እነኚህን የምንሰራበትን ቪዲዮ ለብቻ በሌላ ቪዲዮ ሰራላችኋለሁ። ግን እዚህ ጋር የዚችን ፖይንት እና የዚችን ፖይንት እነኚህ ምንድናቸው? ኮንቬክስ ናቸው ኮንኬቭ ናቸው ብለው ነው እሱ የጠየቁን። ስለዚህ ይሄ ቀላል ነው። እሱ እንደዚህ የሆነ ነገር ሰርታችሁ ድሮ ማድረግ ነው እሱ። እንደዚህ አይነት ከመጣላችሁ ኮንኬቭ ነው እሱ። ሲቀጥል ደግሞ እዚህ ጋር እንደዚህ ሰርታላችሁ እንደዚህ ከመጣላችሁ ደግሞ ወይም ደግሞ እንደዚህ አይነት ከመጣ ኮንቬክስ ነው። ሲቀጥል እንደዚህ ከመጣ ስቲፕ ምናምን ነው እሱ። ስለዚህ እንደዚህ መስራት ነው እሱ። ቀላል ነው እሱ። በሌላ ቪዲዮም ስለምናየው ችግር የለውም። አሁን ይህን ስትሰሩት መጀመሪያ ሉካችሁ ላይ እስቲ ድሮ አድርጉት። ግን ኮንኬቭ ነው የሚመጣው እኔ ሰርቼው ማለት ነው። ኩዌሽን ነምበር 102 ዋት ኢዝ አፕሮክሲሜትሊ ግራውንድ ኤሪያ ኦፍ ዘ ቶታል ማፕ ሪጅን ይላል። አሁን እዚህ ጋር የተጠየቀው ምንድነው? እሱ አፕሮክሲሜት ግራውንድ ኤሪያ ቶታል አጠቃላይ ሪጅኑ ስንት ነው? እሱ የተጠየቅነው ስንት ነው እሱ ነው የሚለን። አሁን ይሄን ለማግኘት ምንድነው? እሱ ይሄ ሉክ በሉክ የሞዴል ኤግዛምን እየሰራሁላችሁ ስለሆነ ሩለር ይዛችሁ መግባት አለባችሁ። ወይም ደግሞ እዚህ ጋር የተሰጠን ይሄ ማፕ እዚህ ጋር የተሰጠን 1 ሴንቲሜትር ቱ 5 ኪሎ ሜትር ነው እሱ። ሲቀጥል የዚህ ዊድዝ አልተሰጠንም፣ የዚህ ዊድዝ አልተሰጠንም። ወይም ደግሞ ሩለር ይዛችሁ መግባት አለባችሁ ነው እሱ የሚለው። ስለዚህ እናንተም በኮምፒውተር ምናምን ስለምትፈተኑ እንደዚህ አይነት ጥያቄ አይመጣባችሁም። ከመጣ ደግሞ ምንድነው እሱ እዚህ ጋር የዚህኛው ዊድዝ መሰጠት አለበት፣ የዚህኛውን መሰጠት አለበት። እንደዚህ አድርጋችሁ ነው እንጂ የምታገኙት። ካልተሰጠ አይገኝም፣ ሩለር ካላገኛችሁ ይዛችሁ ካልገባችሁ ማለት ነው። ስለዚህ እሱን ጥያቄ እንለፈው። እናንተ በኮምፒውተር ስለምትፈተኑ የግድ ሩለር ይዛችሁ ግቡ ምናምን አይሉም። ኩዌሽን 103 ዘ ሬሾ ኦፍ ስኬል ኦፍ ዘ ማፕ ኢዝ። አሁን የጠየቀው እነሱ ሬሾ ኦፍ ስኬል ኦፍ ዘ ማፕ ነው እሱ። ሬሾ ኦፍ ስኬል ኦፍ ዘ ማፕ ማለት እዚህ ጋር ስኬላችን ስንት ሰጥቶናል? ሊደር ስኬላችን 1 ሴንቲሜትር ቱ 5 ኪሎ ሜትር ነው እሱ። ስለዚህ ወደ ምን እንቀይረዋለን? 1 ሴንቲሜትር ቱ 5 ኪሎ ሜትርን
ወደ ሬሾ እንቀይረዋለን ማለት ነው። ወይም ደግሞ ወደ ሴንቲሜትር እቺ 5 ኪሎ ሜትርን ወደ ሴንቲሜትር እንቀይራታለን። ስለዚህ 5 ኪሎ ሜትርን ወደ ሴንቲሜትር ስንቀይራት 1 ኪሎ ሜትር ስንት ነው እሱ? 1 ኪሎ ሜትር ማለት 100,000 ሴንቲሜትር ነው። 5 ኪሎ ሜትር ደግሞ ስንት ነው እሱ? 5 ኪሎ ሜትር 1 ኪሎ ሜትር 100,000 ሴንቲሜትር ከሆነ አምስቱ ደግሞ ስንት ይሆናል? 500,000 ይሆናል ማለት ነው። እዚህ ጋር ነጥብ እናደርጋለን። 1 ሬሾቱ 500,000 ይሆናል ማለት ነው። መልሳችን የሚሆነው አንድ ሬሾቱ 500,000 ቢ ነው እሱ የሚሆነው ቢ 50,000 ነው እሱ። ኤ ላይ ስናይ 1 ሬሾቱ 50,000 ይላል ማለት ነው። መልሳችን ኤ ነው እሱ የሚሆነው ኤ ነው እሱ። 104ኛ ጥያቄ ደግሞ ምን ይላል? ዘ ኤሪያል ፍሮም ኦፍ ዘ ስኬል ኦፍ ዘ ማፕ ኢዝ እዚህ አሁን ምንድነው እሱ ኤሪያል ስኬል ኦፍ ዘ ማፕ ነው የተጠየቅነው። እዚህ ጋር ሊነራችን ተሰጥቶናል። ማፕ ሁሉ ጊዜ ሲሰጣችሁ ኤሪያል ስኬል አለ የሚሰጣችሁ ሊነር ስኬል ነው እሱ። እንደዚህ አይነት ጥያቄ ብዙ ጊዜ ጥያቄ ላይ ይመጣል። ስለዚህ ይሄንን ወደ ምንድነው እሱ አድርጎ ያለው ወደ ኤሪያል ስኬል መልሱ ነው እሱ የተባለው ማለት ነው። ስለዚህ ወደ ኤሪያል ስኬል ለመመለስ ምንድነው እሱ ሊነር ስኬልን ስኩዌር ማድረግ ነው እሱ ማለት ነው። እቺን ስኩዌር ስናረጋ 1 ሴንቲሜትር ስኩዌር እቺንም ስኩዌር ስናረጋ 25 ኪሎ ሜትር ስኩዌር ይሆናል ማለት ነው። ስለዚህ መልሳችን ምንድነው እሱ የሚሆነው ቢ ላይ ያለው 1 ሴንቲሜትር ቱ 5 ኪሎ ሜትር ነው እሱ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ከማፕ ላይ የወጡ ጥያቄዎችን ሰርተናል ማለት ነው። ቀጣይ ደግሞ እነ ስፖር እነ ኮንኬቭ እነ ኮንቬክስ የሚሉትን በሌላ ቪዲዮ ሰራላችኋለሁ ማለት ነው። ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ፣ እንዲሁም ደግሞ እነኚህንም ጥያቄዎች ሰራላችኋለሁ እንደዚህ አይነት በፖፑሌሽን ዲስትሪቢዩሽን የሚመጡ ጥያቄዎችን ማለት ነው። ፒስ አውት። ሀሳብና አስተያየት ከስር ኮሜንት ጻፉልኝ። አመሰግናለሁ።